ኤፍራታና ናታን ማንም አይለያያቸውም። ብዙ ሰው ሊለያያቸው ሞክሮ ነበር፣ በተለይ እኔ ግን አልተሳካልኝ። እዛ ያፌት ሲመጣ ስታየው እንዴት እንደሆንኩ ልታየኝ ነመጣው? ይሄው ከስቻለሁ፣ ጠቆር ያለው ግን ደግሞ አንተ እንዳሰብከው የምድር ሲኦል አልሆነብኝም ትለዋለች ማለት ነው። እሱም ጨርሰሻል፣ ጨርሽና እኔ ደግሞ እቀጥላለሁ ይላታል። ብድግ አድርጋ እኔ ምንም ማወራው ነገር የለኝም፣ ይልቅስ አንተ ካለህ ቀጥል ትለዋለች። ያፌትን ብድግ አድርጎ እርዳታሽ ያስፈልገኛል ይላታል ማለት ነው። እሷም በጣም ይገርማትና ትስቅና እንዴ እኮ አንተ ከኔ እርዳታ ፈልገህ ትለዋለች። አዎ እርዳታሽ ያስፈልገኛል፣ ከሳምንት በኋላ ሰርጌ ስለሆነ እናም ያንቺ እርዳታ ደግሞ ያስፈልገኛል ይላታል ማለት ነው። በጣም ቀልደኛ ነህ ትለዋለች። ይሄ በጣም ቀልድ አይደለም፣ ታስፈልግኛለሽ ካልኩሽ ታስፈልግኛለሽ ይላታል ማለት ነው። ደግሞ ከስር የምትወጭበትን ነገር አመቻችልሻለሁ፣ እናም በ2 ቀን ውስጥ እዚህ ትወጫለሽ ይላታል ማለት ነው። እዛም በጣም ይገርማትና እንዴ ቆይ ግን የእውነትን ነው እንደምታወራው ትለዋለች ማለት ነው። ያፌትን ብድግ አድርጎ እና ታዲያ እኔ ስቀልድ አይተሽን ታውቂያለሽ ይላታል ማለት ነው። ሳምንት ሰርጌ ነው፣ እናም ያኔ ጽዮንን ይዘሻት ከጎኔ እንድትቆሚ እፈልጋለሁ። ማለት ማን ልታገባ ነው ደግሞ? እንዴት ነው ጽዮን ካንተ ጎን እንድትሆን የፈለግከው ብላ ቤዛም ትጠይቀዋለች። በጣም ገርማታል። ይህ ሰውዬ ማን ሊያገባ ነው? እኔ የሚካፈሉ በዚህ ምድር ላይ ማንም የለኝም፣ በዚህ ምድር አንድ እሷ ብቻ ነች፣ ጽዮን ብቻ ነች ያለች ይላል ማለት ነው። ውድ ቤተሰቦቼ እንግዲህ ያፌት እንግዲህ የናታንና የጽ ወንድም ነው። ነገር ግን ወንድሙን ይሄን ያክል ድረስ መበቀል ለምን እንደፈለገ ባናቅም እናም ጽዮን እዚህ ከጎኔ እንድትሆንና ደስታዬን እንድትካፈል እፈልጋለሁ ይላል ያፌት። ማለትም ደስተኛ ትሆን ይመስላችኋል? ቤታቸውን የወሰደ አሁን ደግሞ ጽ ሁሉን ነገር አስታውሳለች። እሷን ደግሞ የምታሳምኚው ብቸኛ ሰው አንቺ ስለሆንሽ፣ ስለዚህ አንቺ ታስፈልግኛለሽ። እናም ከዚህ እስር ቤት በ2 ቀን ውስጥ አስወጣሻለሁ፣ እንድትወጪ አደርግሽና እናም ያኔ እዘሻት ትመጫለሽ ብሎ ይጠይቃታል ማለት ነው። ቆይ ግን ለምንድን ነው ቆይ ጽን በዚህ ልክ የምትወዳት? እሷ ቆይ ከጎንህ እንድትሆን ብለህ እኔን ከዚህ ከስር ልታስወጣኝ ነው ትላለች ማለት ነው። ያፌትን ብድግ አደርግና እሷ ጎጎኔ ከሆነችልኝ እንኳን አይደለም አንቺን ከዚህ እስር ቤት ያሉት ሙሉውን አስወጣቸዋለሁ ብሎ ይላታል ማለት ነው። ግን ማንን ነው የምታገበው ትለዋለች ማለት ነው። እሱም ብድግ አድርግና ኤፍራታን ይላል ማለት ነው። እሷም በጣም ትስቃለች። በጣም ነው የሳቀችው። ምክንያቱም ኤፍራታና ናታን መቼም አይለያዩም ብላ ስለምታምንም ሁሉም ሰውም ስለሚያምን እሷን አገባታለሁ ብዙም ሳይካበድ ቀለል ባለ። ያው እናቴ በዚህ ምድር ስለሌለች በህይወት ብትኖር ኖሮ ድል ባለ ሰርግ አገባ ነበር። ነገር ግን እናቴም የለች፣ ስለዚህ ይሄ ደግሞ አያስፈልግም። ቀለል ባለ ሰርግ ኤፍራታን አገባታለሁ ይላታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ትበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ ሆናችሁን ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬ እንግዲህ ሐረግ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ዛሬ እንግዲህ ትላንትም ተለቋል፣ ዛሬም ተለቋል ማለት ነው። ሁላችንም በጉጉት የምንጠብቀው ድራማ እናም ግን ያስከፋን ነው ማለት ነው። እኔ አሁንም ቢሆን ደስተኛ አልሆንኩም ማለት ነው። ኤፍራታ አሁንም ስቃይ፣ ፈተና፣ ብዙ ነገር እየተደራረበባት ነው ማለት ነው። ምንም ቢሆን ምንም ድራማ ቢሆን ከአንድ ሰው ላይ እንደዚህ ስቃይ ሲበዛ ሁላችንም ተምረንበት ማለት ልንማርበት እስከሆነ ድረስ። ስለዚህ አንድ ሰው ላይ ሁሉ ፈተና ሲበዛ በተለይ ደግሞ ጽዮን አሁን ላይ የምታረገው ኤፍራታ ላይ እናም በጣም ከባድ ነው። እንግዲህ በዛሬው ዕለትም የተላለፈውን የምነግራችሁና እናንተ ግን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሁላችሁም ደግሞ ወዳችሁ ፈቅዳችሁም ስለምትከታተሉኝ ከልብ አመሰግናለሁ። ናታን ጨክና እናም ሌላ ሰው በህይወቴ ሳላስበው አፍቅሬያለሁ። ስለዚህ ናታን በጣም ይቅርታ፣ ካሁን በኋላ እኔ አንተን አልፈልግህም ትለዋለች። እሱም ትቀልጃለች እንዲጨረቃ እኔ እኮ ያንቺ ጨረቃ ያንቺ ናታን ነኝ የኔ ጨረቃ ምንድነው ለምንድነው እንደዚህ የምትሆኚው ይላታል ማለት ነው። በቃ ናታን ነግሬያለሁ፣ ስለዚህ ተወኝ፣ ምርጬን አክብርልኝ ትለዋለች ማለት ነው። ስለዚህ እናም ሌላ ሰው አፍቅሬያለሁ፣ ከዛ ውጭ ደግሞ የምኖረው የለም፣ ስለዚህ አሁን ወስኛለሁ ትለዋለች ማለት ነው። እሱም በጣም ነበር የገረመው። እሺ ችግር የለም የኔ ጨረቃ ብሎ ጥሏት ይወጣል እና እውነት አልመሰለው። በጣም ነው የተናደደው። ማለትም አላርለ እየሳቀም ነው የወረደው።
እሷም ደግሞ ልክ እሱ ሲሄድላት በጣም ስቅስቅ ብላ ታለቅሳለች። ምክንያቱም ግዴታ ሆኖባት ነው እንጂ ናታንን መቼም አጠለው ሁሌም ታፈቅረዋለች። ነገር ግን የእሱን ደስታ የእሱን መከራ አለማየት ብላ ነገር ግን አልወድህም አለችው። ምክንያቱም ይህን ነገር ደግሞ እንዳትናገሪም ስላላት ማለት ነው። ጽዮን ምታችን ነበረች። ምን ሆነ ነው ወንድሜ ትለዋለች ማለት ነው። ኤፍራታ የኔ ጨረቃ እኮ አልፈልግም በቃኛለች እንዴ እና እንደዛም ብሎ እየሳቀ ነበር። እና ታዲያ እያበርክ ነው እንዴ ወንድሜ? እና ታዲያ ምን ያስቃል ትለዋለች ማለት ነው። አይ በጣም የምትወጂውንና የምታከብሪውን ሰው ያው ደስታውን ማክበር ነው ያለብሽ፣ ፍላጎቱንም ማክበር ነው ያለብሽ። እና ታዲያ እንደ ቤዛ ዝም ብዬ ድርቅ ብዬ ማለትም እንደ ቤዛ ይላታል ማለት ነው። እናም ጺም እቺ ራስ ወዳድ ቆይማ እሰራላታለሁ እያለች ሁሉን ነገር አሳጣችን። ድርጅታችን ሁሉ አሳጣችን፣ ሀብታችን ሁሉ ለእሷ ብላ አይደለ ሁሉ ነገር። አሁን ደግሞ ወንድሜ ልታሳብደው ብላ እሷን በጣም ትጨዋለች። እሰራላታለሁ። ለካ እውነቷ ነው። ቤዛ ያዘችው ሁሉ ስለሚያምራት ነው ለካ። በቃ እሷን እንደማይሆን አረገቻት። አሁን ደግሞ ይሄው ወንድሜን እያለች በጣም የተናደደች እየሰደበቻትም ነበረ። እንግዲህ ኤፍራታ ለናታን ብላ ላደረገችው ነገር ግን አሁን በተለይ ደግሞ ጽዮን በጣም ትጨምራላትኝ። በጣም እየጮችባትም ነው። እናም በቃ ቤዛን ማግኘት ፈልጋለሁ ትላለች ጽዮን ማለት ነው። እናም ሉሊት ትመጣለች። ሰላም እንዴት ናችሁ? ሰላም ትልና ከዛም በኋላ ኤፍራታ እንዲህ እላይነች ምናምን ትላለች ማለት ነው። እና ጥሩ ሁኔታ ላይ አይደለችም። እስኪ ለማንኛውም እኔ አረጋግቻ ልምጣ ይልና ናታን ሊሄድ ሲል ሉሊትም እንዴ ትላንት ራሱ አረ ጥሩ ሁኔታ ላይ አይደለችም፣ ግን ቆይ ግን ምን ተፈጥሮ ነው ትላለች ማለት ነው። እናም አይ ምንም አልተፈጠረም እኔ እንጃ ብቻ ደብሯታል ይላል ማለት ነው። እኔ ምንሽ ሉሊት ትላለች ማለት እስኪ ነይ ቁጭ በይ ትላለች ማለት ነው። ቁጭ ስትል ደግሞ ከዛም በኋላ ገነት ደግሞ አፏፏን ትላታለች። እኔ እዚህ መቀመጤም ጥሩ አይሆንም ትላለች። አንደኛ ነገር ደግሞ ጽዮን ታስታውሳለች ብላም ስለምትፈራ አብራት ቁጭ ማለት አልፈለገችም ነበር እየተንቀጠቀጠች። ነገር ግን ቁጭ አለች ማለት ነው። ቁጭ ስትል እናም እባክሽን ቤዛ ጋዘሽኝ እንድትሄጂ እፈልጋለሁ ትላለች ማለት ነው ጽዮንም እና እሺ በቃ ወስድሻለሁ፣ ግን እኔ በጣም ብዙ ስራ ስላለብኝ ባይሆን ሂዋን እንድትወስድሽ አደርግሻለሁ ትላለች ማለት ነው። እና ችግር የለውም እሺ በቃ ተወሰደ፣ ማንም ይወሰደ፣ እኔ ብቻ መሄድ ነው የምፈልገው ትላለች ማለት ነው። ገኒም እንዴ እሷ ጋር አትሄጂም፣ እኔ ለምንድን ነው የምትሄጂው? ሉሊት ጋር አትሄጂም ትላለች ማለት ነው። ይሄንን ማንም ይመርጥልኝ አይደለም፣ እኔ ራሴ ሕፃን ልጅ አይደለሁም፣ በቃ ተውኝ ትላለች ማለት ነው ጺም። እናም ከዛም በኋላ ሉሊትም ትደውልና ሂዋን ጋር ትደውላለች። ሰላም ሂዋን የኔ ጓደኛ ትላለች ማለት ነው። እሺ ሉሊት ሰላም እንዴት ነሽ? እናም በጣም ታስፈልግኛለች። ደግሞ እንደ ትላንት ነው ደግሞ ከቤት አስወጡሽ እንዴ? አንቺ መቼም ሲቸግርሽ ነው እኔንም ታስታውሺ። እንደዛ ስለሆነ ባይሆን ሽታዩ ችግር የለም ይቅር ብዬሻለሁ። እናም ምን ፈልገሽ ነው? ምን ላግዝሽ? ወይ ሂዋንዬ ምንም ችግር የለ የኔ ውድ አንቺ ነሽ እኮ ያለሽኝ። አንቺ ያለንቺ ደግሞ ማንም የለኝም እና እባክሽን ሌላ ጊዜ እደውላለሁ። ነገር ግን ዛሬ ግን ጽዮንን ይዘሻት ቤዛ ጋር እዝሻት እንድትሄጂ እፈልጋለሁ ትላለች ማለት ነው። እና እሺ ችግር የለውም ወስደታለሁ። ግን ቆይ ምን ተፈጥሮ ነው? አይ እኔ ደግሞ እንዳሉት እኔ ነበር ያለችኝ እና እኔ ደግሞ ከሷ ጋር ብዙ ጊዜ ብስቆይ ጥሩ አይመጣም ብዬ ነው እባክሽን ትላለች ማለት ነው። እሺ በቃ ችግር የለውም ወስደታለሁ ትልና ስልኩን ትዘጋለች ማለት ነው። ኡፍ ተመስገን ብላ በጣም ተጨናንቃ ነበረ። እናም ከዛም በኋላ ጽና ሉሊትም አንድ ላይ ወጡና ወደ ሂዋን ጋር እየሄዱ እያለ